በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 15 በዚች ቀን ከ12ቱ አንዱ ሐዋርያ ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራ ነበር። በገሊላ አውራጃ የቃና ሰው፣ ኦሪትንና የነቢያትንም መጽሐፍ ተምሮ ያወቀ ነው። መንፈሳዊ ቅናትም በውስጡ አለበት። ስለዚህም ቀናኢ ተባለ። እርሱም ንጹሕ ፊት አይቶ የማያዳላ በሃይማኖቱም እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ የጻፈለትን የዮሴፍን ልጅ የሚሉትን የናዝሬቱ ኢየሱስን አገኘነው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይቻላልን? አለው እንጂ አላዳላለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ የክብር ባለቤት ጌታችን ይህ በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ አለው እንጂ። ልብና ኩላሊትን የሚመረምር ጌታችንም ፊልጶስ ሳይጠራህ በፊት በበለስ እንጨት ሥር አየሁ አለው። ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪ በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድ መምህራን አልተቃወመውም። እነርሱ ከዚህ የሚበልጥ ድንቅ ተአምራትንና ኃይሎችንም አይተው ለእውነት አልተገዙምና። ስለ እርሱም እንደዚህ ተብሏል። ጎልማሳ ሆኖ ሳለ ከአሕዛብ ወገን ከሆነ ጎልማሳ ጋር ተጣልቶ አንዲትም አመታትንም መትቶት ገደለው። በቤቱም በአጸድም ባለ ዕፀ በለስም በሥሩ ቀበረው። ይህንንም ማንም አላወቀም። ሁለተኛ በሕፃናት እልቂት ጊዜ እናቱ በአገልግል ውስጥ አድርጋ በበለስ እንጨት ላይ ሰቅላ ትሸሽገው እንደነበር በጭልታም አውርዳ አጥብታ መልሳ ትሰቅለዋለች። የመከራውም ጊዜ ጸጥ እስካለ ድረስ እንዲህ ታደርግ እንደነበር መድኃኒታችን በምልክት ከእርሱ የሆነውን በገለጠለት ጊዜ የተሰወረውን የሚያውቅ ሁሉን የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜም ራሱን ዝቅ አድርጎ ለመድኃኒታችን ተገዛለት። ከዚያችም ሰዓት ጀምሮ ተከተለው። ከ12ቱ ሐዋርያት ጋርም ተቆጠረ። አጽናኝ የሆነ የመንፈስ ቅዱስንም ጸጋ በተቀበለ ጊዜ የሀገሩ ሁሉ ቋንቋ ተገለጠለት። መለኮታዊ ምስጢርንም አወቀ። ወደ ኩሩጅ ሀገር ወደ አልብጅም ከተማ ከሃዲያንም በድንቁርና ወደሚኖሩትም ሁሉ ገብቶ የሃይማኖትን ብርሃን አበራላቸው። ከተቃራኒዎችና ከሰነፎችም ብዙዎችም መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስትናን ጥምቀት አጥምቋቸው ነጣቂዎችም ተኩላ የነበሩትን የዋህ በጎች አደረጋቸው። ሁለተኛም ወደ ሌሎች ከሃዲያን አገሮች ወደ ብራጥንያ ደሴትም ሂዶ በውስጣቸው ሰበከ። ይዞም ጽኑ ሥቃይን አሰቃዩት። እርሱ ግን ኃይልና ብርታትን ተጨመረለት። በእግዚአብሔርም ኃይል ሙታንን አስነሣ። እንዲያጠምቋቸውም ለመኑት። የክርስትናንም ጥምቀት አጠመቃቸው። ብዙ ዘመንም ኖረ። ከዚህ በኋላ ከሃዲያን ይዘው በእንጨት ላይ ሰቀሉት። በዚህም ምስክርነቱን ፈጸመ። ከወንድሞቹም ሐዋርያት ጋር የማይጠፋ መንግሥትን ወረሰ። ለእግዚአብሔር ምስጋና ይሁን። እኛንም በከበረ ሐዋርያው ጸሎት ይማረን። ለሁላችን የክርስቲያን ወገኖችም በረከቱ ትድረሰን ለዘላለሙ አሜን። በዚችም ቀን በላይኛው ግብፅ ውስጥ በደንደራ ከተማ 400 ሰዎች በሰማዕትነት ሞቱ። ብዙ ስቃይንም ሲያሰቃዩአቸው ከኖሩ በኋላ የምስክርነታቸው ፍጻሜ በዲዮቅልጥያኖስ ዘመነ መንግሥት መጨረሻ ራስን በመቆረጥ ሆነ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የባሕታዊ ሚንያስ ዲያቆንና የአባ ሀርበጥላኪያ ሰማዕት የሆኑ የኤስድሮስን ማኅበር የሆኑ ቀርጢኖስና ሚስቱ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።